ይጠራል ወይም ቤቴ የጸሎት ቤት ነው። ክቡር አባታችን ክቡር መስቀሉ ክብርና ምስጋና ይግባው። እንዲሁም በዚህ ዕለት መታሰቢያውን ለምናከብረው ሴቶች ከወለዷቸው ሁሉ የሚበልጠው የሚተካከለው የለም ተብሎ ለተነገረለት በፈጣሪው ቃል ክብር ለተሰጠው ለመጥምቀ መለኮት ለቅዱስ ዮሐንስ ክብርና ምስጋና ይግባው። ቤቴ የጸሎት ቤት ይባላል። ይህንን የተናገረው ራሱ መድኃኔዓለም ነው። ጌታ ኢየሱስ ክርስቶስ ነው። ቤቱ ከጥንትም ሲሰራ እግዚአብሔር አምላክ የሚገኝበት እኛ ስሙን ጠርተን የጎደለንን ሁሉ እንዲሞላልን ያጣነውን እንድናገኝ የምንሻውን ከኃጢአት በስተቀር ሁሉ የባሕርይ ከሆነው አምላክ በቤቱ ቁመን በቤቱ ተገኝተን ለምነነው ጸጋውን የምናገኝበት ስሙ የሚጠራበት ስሙ የሚቀደስበት አምላክነቱን የምንገልጽለት ቤቱ ነው። ጌታ ኢየሱስ ክርስቶስ በሕፃንነቱ ጀምሮ ይህንን ለእናቱም ላሳዳጊው ለዮሴፍም ሲናገረው የመጣ ነው። ጌታ ኢየሱስ ክርስቶስ 12 ዓመት በሞላው ጊዜ ኢየሩሳሌም ወዳለው ቤተ መቅደስ ሂደው መስዋዕት ሰውተው አምልኮታቸውን ገልጸው ሰዎች ሁሉ በእግዚአብሔር የሚያምኑ ሁሉ በብሉይ ኪዳን የሚታመኑ የእግዚአብሔር ሰዎች ሕዝበ እስራኤል የሆኑት ሁሉ ከሩቅም ከቅርብም ያሉት በዓመት አንድ ጊዜ አይቀሩም ነበር። መስዋዕቱን ሰውተው አምልኮታቸውን ገልጸው እግዚአብሔርን አመስግነው ለመመለስ በዓመት አንድ ጊዜ ይሄዱ ነበረ። በዓለም የተበታተኑት ሳይቀሩ ሁሉ በዚያ ወቅት ይገኙ ነበረ። በዚህ መሰረት እመቤታችን ቅድስተ ቅዱሳን ድንግል ማርያም ከዮሴፍ ከጠባቂዋ ከአጎቷም ከዘመዷም ጋራ ልጇ መድኃኔዓለም እኛን ለማዳን ወደዚህ ዓለም ከመጣው ከናዝሬቱ ኢየሱስ ክርስቶስ ጋራ እግዚአብሔር ወደሚመለክበት ወይም ኢየሱስ ክርስቶስ በሰውነቱ ከድንግል ማርያም ተወልዶ አምላክ ሰው አምላክ ይሁን እንጂ ራሱ ወደሚመለክበት የባሕርይ አባቱ እግዚአብሔር ወደሚመለክበት ቦታ ከዮሴፍና ከእናቱ ጋር አብረው ሄዱ እና በዓሉን አክብረው የበዓሉን ክብር ፈጽመው ሲመለሱ ጌታ ኢየሱስ ክርስቶስ በቤተ መቅደሱ ቀርቶ ነበር። እመቤታችንና ዮሴፍ ጌታ ኢየሱስ ክርስቶስ ከሕፃንነቱ ጀምሮ የሚናገራቸው ነገሮች የሰውን አእምሮ የሚማርኩ አምላካዊ ቃላቶች ስለነበሩ ሁሉም ይናጠቀው ነበረ። ከመልኩ ውበት የተነሳም ሁሉም ያቅፈው ይስበው ነበረ። መድኃኔዓለም ኢየሱስ ክርስቶስ አምላክ መሆኑን ሳያውቁ ስነ ባህሪው ያምራቸው፣ ደምግባቱ ይማርካቸው ስለነበረ ያም ይቀባበለው ስለነበረ በዚሁ ልማድ ከፊታችን ከሰዎች ጋር እየሄደ ነው ብለው ዮሴፍና እመቤታችን ወደ ናዝሬት ተመለሱ። ጌታ ኢየሱስ ክርስቶስ ግን ወደፊት አይደለም የሚሄደው፣ በአባቱ ቤት ለሰው ልጆች ምሕረት በሚሰጥበት ይቅርታ በሚገኝበት
ስሙ በሚመለክበት በዚያ ቦታ ላይ ተገኝቶ ሊቃውንቱ የሚናገሩትን የብሉይ ኪዳን መምህራን የሚያወሩትን በመካከላቸው ተቀምጦ ይሰማቸው፣ ያደምጣቸው፣ ይጠይቃቸውን ጭምር ነበር። ማርያምና ዮሴፍ ናዝሬት ሲደርሱ ከሚያውቋቸው ከሚወዷቸው ሁሉ ልጃቸው አብሮ ከሆነ ብሎ ጠይቀው ጌታ ኢየሱስ ክርስቶስን አጡት። ለድንግል ማርያም ሌላ ልጅ የላትም። ተቀዳሚም ተከታዩም እሱ ነው። ያውም ብዙ ፈተና የተፈተነችበት፣ ብዙ መከራ የተቀበለችበት፣ ከቤተልሔም ወደ ግብፅ ይሳው የተሰደደችው ልጇ በሱ ምክንያት በረሃብ ብዙ ተቸግራለች። እሾሁ ወግቷታል፣ እንቅፋቱ መቷታል። ያገኘችው ሁሉ የልጇ ጠላት እየመሰላት እንባዋ ፊቷን እንዲበልዝ አድርጓታል። እመቤታችን ድንግል ማርያም የልጇ ነገር ማለት ነው። ያን ልጅ አሁንም 3 ቀን ሙሉ ተጉዘው ወደ ቤት አለ ብላ አስባ ሄዳ አጣችው። ምን አገኘው ምን ገጠመው ብላ እመቤታችን ያን ጊዜ ጭንቀቷ ትልቅ ነበረ። የልጅን ነገር እናቶች በበለጠ ታውቁታላችሁ። ከዚህ እንኳን ክብረ በዓል ሲሆን ሰው በዛ ካለ ልጃችን ነጥቆን አንድ ውስጥ ከገባ ለሰከንድ እንኳን ውስጣችን፣ ልባችን፣ ሕሊናችን፣ አእምሯችን ምን እንደሚሰማው እናት እንዴት እንደምትጨነቅ እያየን ነው። እንባዋን እያፈሰሰች በዚያ ደቂቃ በዚያ ሰዓት ልጇን ትፈልጋለች። እመቤታችን 3 ቀን ነው ያጣችው። 3 ቀን አጣው። እንደገና ወደ ኢየሩሳሌም ተመለሰች። ወደፊት የሄደ መስሎን ነበረ፣ ምናልባት ቀርቶ ይሆናል ብላ ወደ ኢየሩሳሌም እግዚአብሔር ወደሚመለክበት ቤተ መቅደስ ላለበት ስትሄድ ከዚያው ከቤተ መቅደሱ ከሊቃውንቱ መካከል ከብሉይ ኪዳን ሊቃውንት መካከል ተቀምጦ ይጠይቃቸውም የሚናገሩትን ሁሉ ይሰማቸው ነበር እንደሚል መጽሐፍ ቅዱሱ። እመቤታችን ባየችው ጊዜ ያን ጊዜ ሕሊናዋ አይምሯ የተሰማውን ደስታ እግዚአብሔርና እሷ ያውቁታል። ምን አግኝቶት ይሆን ብላ ስትጨነቅለት የነበረው ልጇን በሊቃውንት መካከል ተቀምጦ ነው ያየችው። እግዚአብሔር የተመሰገነ ይሁን። ደስ ካላት ከደስታዋ በኋላ ጉዳዩን ሲፈጽም የሚጠይቁትም በሚያስደንቁ ሁኔታ በመልሱ ሊቃውንቱ ይደነቁ ነበር ነው የሚለው። ከ12 ሕፃን እንደዚህ አይነት መልስ ሰምተው አይተውም አያውቁም ነበር። እንኳን ከ12 ሕፃን ከተማሩት ከነሱ መካከል ካሉት ሊቃውንት ጌታ ኢየሱስ ክርስቶስ የ12ቱ ሕፃን ከሚጠይቃቸውና ከሚመልስላቸው መልሶች አንድ ሊቅ የመለሰው የጠየቀው ጥያቄ ስላልነበረ በመልሱና በጥያቄው ተደነቁ ይላል። አዎ እግዚአብሔር ጋር ተደነቀ ማን ይደነቃል? እነሱ በሰው ሰውኛን የተመለከቱት፣ እነሱ በሩቅ ብእሲ አምሳል ነው ያዩት። እሱ ግን አምላክ ነበረ። እኛን ለማዳን ሰው የሆነ፣ እኛን ለማዳን ዝቅ ያለ፣ እኛን ለማዳን በትህትና ሕፃን ሆኖ በዚህ ምድር ላይ አጎንብሶ የሄደ አምላክ፣ በመካከል እጁ በመዳፉ ዓለምን የጨበጠው አምላክ ነበረ። ከእነሱ መካከል የነበረ ይህ የዮሴፍ ልጅ ይህ የማርያም ልጅ እንዴት አይነት ጥያቄ እንዴት አይነት መልስ ነው የሚመለሰው እያሉ ሊቃውንቱ ተደነቁ ነው የሚለው። እና በዚያን ጊዜ እመቤታችን ጉዳዩን ከጨረሰ በኋላ ልጅ አለችው፣ እንኳን በሰላም አገኘው፣ ነገር ግን ለምን እንዲህ ያደረግህ አለችው። 3 ቀን እኔና
አሳዳጊ ዮሴፍ፣ አባትህ ዮሴፍ የተጨነቅነውን ጭንቀት እግዚአብሔርና እኛንን የምናውቀው ለምን እንዲህ ያደረግከን አሉት። ለምን ከኛ ተለይተህ ቀረህ? እንደምንጨነቅ እንደምናስብ ለምን አላሰብክም ባሉት ጊዜ መድኃኔዓለም ክርስቶስ የ12ቱ ሕፃን የድንግል ማርያም ልጅ እንዲህ አላቸው። ስለምን ፈለጋችሁኝ አላት። እናቱ ያለሁት በአባቴ ቤት ነው አለ። በአባቱ ቤት ያለ ልጅ እንዴት ይፈልጋል? በአባቱ ቤት ያለ ልጅ እንዴት ጠፋ ይባላል? በአባቴ ቤት እኖር ዘንድ እንደሚገባኝ አታውቁምን? የአባቴ ቤት የኔ ቤት እንደሆነ አልተረዳችሁምን አላቸው። የአባቱ ቤት የማን ቤት ነው? የማን ቤት ነው? እኔና አብ ምንድን ነው ያለ እግዚአብሔር? ምንድን ነው ያለ? ንገሩ ይስላችሁ። አንድ ነን። ስለዚህ የአባቱ ቤት የማን ቤት ነው? የእግዚአብሔር ወልድ የድንግል ማርያም ልጅ የጌታ የኢየሱስ ክርስቶስ ቤት የራሱ ቤት ማለት ነው። በቤቴ ነው፣ በቤቴ በአባቴ ቤት እኖር ዘንድ እንደሚገባኝ የአባቴ ቤት የኔ ቤት እንደሆነ አታውቁምን አላቸው። ያን ጊዜ ሁሉም እንዲህ ሲሉ የተናገራቸውን አላስተዋሉ። አባቴ የባህሪ አምላክነት እንዳለው እኔም የባህሪ አምላክ ነኝ ማለቱ ነው። አባቴ በዚህ ቤት እንደሚመሰገን የባህሪ አባቴን እግዚአብሔር አብን አምልካችሁ መስዋዕቱን ሰውታችሁ አምልኮቱን ገልጣችሁ እንዲሄዳችሁ እኔም የምመለክበት ቤቴ ነው። የኔ ቤት የአባቴ ቤት ነው፣ የአባቴ ቤት የኔ ቤት ነው እና በአባቴ ቤት እኖር ዘንድ እንደሚገባኝ አታውቁምን አላቸው። እና ሌሎች አላስተዋሉትም። ድንግል ማርያም ግን በልቧ ተጠብቀው ነበር። ምስጢር ያለው ነገ ሊሆን የሚገባው አምላክነቱን የምታውቅ በአጭር ቁመት በጠባብ ደረት ከእሷ ይወለድ እንጂ አምላኳ ፈጣሪዋ እንደሆነ ታውቃለች። ጌታ ኢየሱስ ክርስቶስ አምላኳም ፈጣሪዋም ነው፣ ልጇም ነው። እሷም እናትም ገረድም ናት። አገልጋይ ማለት ነው። እናትም ናት፣ እንደኛ እንደ ሰዎች ደግሞ አገልጋይም ናት ማለት ነው። ጌታ ኢየሱስ ክርስቶስ አምላክም ሰውም ነው እና በዚህ መሰረት እመቤታችን ገና ስትጸንሰው ገብርኤል ነግሯታል። ከአብ ከወልድ ከመንፈስ ቅዱስ አንዱ ወልድ ከስጋዋ ስጋ ከነፍሷን ነፍስ ነስቶ እንደሚወለድ ዮሐንስ በተጸነሰ በ6ኛ ወር ቅዱስ ገብርኤል አብስሯታል። የአምላክ እናት እንደሆነች ማለት ነው። ከብዙ ክርክር በኋላ ከብዙ ጥያቄ በኋላ የጥርጥር ሳይሆን የትህትና እኔ ኢምንት የሆንኩ ሰው ደግሞም በስለት በብጣት የተሰጠው በቤተ መቅደስ የኖርኩኝ ወደፊትም በብጣት በቅድስና እንድኖር እናት አባቴ እግዚአብሔር አደራ የሰጡኝ እንዴት ይሆናል? እንዴት ልጅ እወልዳለሁ? ይሄማ አይሆንም አላችሁ። ይሄማ ሊደረግ አይገባም አላችሁ። ግን ብዙ ጊዜ ትምህርት ተሰጥቷል። ብዙ ምሳሌ መስዋ ሰጥተዋለች። ሴት ያለ ወንድ ልጅ መውለድ
እንደማትችል በብዙ ምሳሌ መልካም የሆነች መሬት ስንዴ የምታበቅል ስንዴ ካልተዘራባት ስንዴን አታበቅልም፣ አታፈራም፣ አትሰጥም። ሴት ልጅም በድንግልና በቅድስና ሆነ ወንድ ሳታገኝ ልጅ ልትወልድ አትችልም። ይህን ባላት ጊዜ አንቺ እንደምታስቢው ምድራዊ ነገር አይደለም። ይሄ እግዚአብሔር አብ በላይሽ ላይ ይጸልላል፣ ይጋርድሻል፣ ያርፍብሻል። መንፈስ ቅዱስ ከአንቺ ጋር ነው። ኃይለ ልዑል ወልድም ከሥጋሽ ሥጋ ነፍቶ ሥጋን ነስቶ ይወለዳል። ለእግዚአብሔር የሚሳነው ነገር የለም። አምላክን እንድትወልጂው እግዚአብሔር ፈቅዷል። ስለዚህ አንቺ እንድትፈቅጂ ነው አሁን እግዚአብሔር የፈለገው ማለት። ለእግዚአብሔር የሚሳነው ነገር የለም ከተባላችሁ ክርክሩ እዚህ ላይ ያልቃል አይደል? አለ እንዴ? ለእግዚአብሔር የሚሳነው ነገር የለም እኮ። ቅዱስ ገብርኤል ድንግል ማርያምን የረታት ጥያቄዋን እዚያ ላይ እንድታቆም ያደረጋት አይ ለእግዚአብሔር የሚሳነው ነገር የለም፣ በድንግልና ጸንሰሽ በድንግልና እንደምትወልጂው በድንግልና እንደምትኖሪ እግዚአብሔር ይቻለዋል አላት። አላመነታችም። ለእግዚአብሔር የሚሳነው ነገር ስለሌለ ስለምታውቅ ማለት ነው። እና በዚህ መሰረት እኔ ባሪያው አገልጋዩ የማልችለው እንድችለው የማይገባኝ እንዲገባኝ ካደረገ እግዚአብሔር የማይሳነው አምላክ ይሁን ካለ ስለሚሆን ይኩነኒ በከመ ትቤለኒ እንዳልከው ይሁንልኝ ባለሽ ጊዜ ያን ጊዜ ይሄ 12 ዓመት ሲሞላው ቤተ መቅደስ ጠፍቷቸው እግዚአብሔር ሲያገኙት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ ሰው ሆነ። እግዚአብሔር የተመሰገነ ይሁን። አምላክ ሆኖ ያን ጊዜ አምላክ ሰው ሆነ። ከዚያ ቀጥሎ ሰው አምላክ ሆነ። እግዚአብሔር የተመሰገነ ይሁን። ጥንት አዳም ዕፀ በለስን በበላ ጊዜ ከገነት ሲወጣ አንድ የተናገረው ቃል አለ። መድኃኔዓለም ክርስቶስ እግዚአብሔር አምላክ አዳምን ከኛ እንዳንዱ ሆነ አለ። እግዚአብሔር አዳምን ከኛ እንዳንዱ ሆነ። ይሄ ትንቢት ነው ወገኖች። ለዚህ አሁን ለምንለው እግዚአብሔር አምላክ ለአዳም ቃል እየገባለት ነው። አዳም ከኛ እንዳንዱ ሆነ። እስቲ በሉ ይሄን አዳም ከኛ እንዳንዱ ሆነ። እንደማን ነው የሆነው? እንደማን ነው የሆነው? እንደ ወልድ እንደ እግዚአብሔር ወልድ ከኛ እንዳንዱ ሆነ ብሎ ተናገረ። እግዚአብሔር ወልድ የአዳምን ሥጋ ለብሶ ሰው ሆነ ማለት ነው። አዳም የአዳም ሥጋ አምላክ ተብሎ ተጠራ። ከኛ እንዳንዱ ሆነ የተባለው ይሄ እመቤታችን ስትጸንስ ገብርኤል ሲያበስራት ይኩነኒ ብላ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሲወለድ የሚሆነውን አስቀድሞ ነግሮት ነበር ለአዳም። ዘፍጥረት 3 ከቁጥር 22 ጀምራችሁ ማለት ትችላላችሁ። እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ። መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ። እግዚአብሔር ወልድ ከሥጋ ሥጋ ከነፍስ ነፍስ ነስቼ ስወለድ ዛሬ ዕፀ በለስን በልተህ አይደለም አምላክ የምትሆነው፣ ያን ጊዜ ስወለድ ነው አምላክ ተብለህ የምትጠራ ብሎ ተናገረለት ማለት ነው። ስለዚህ ቤቱ ነበረ ማለት ነው። የእግዚአብሔር ቤቱ ነበረ ማለት ነው። እና በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን?
ብሎ የአባቱ ቤት እንደሆነ የአባቱ ቤት የእሱም ቤት መሆኑን ለድንግል ማርያም እና ለዮሴፍ አይደለም ላሉት ሁሉ እንዲያውቁ ነው። መምህራን የሚሉት ሁሉ አምላካቸው መሆኑን የሚሰገድለት መስዋዕት የሚቀርብለት አምላካቸው እንደሆነ ባይገባቸው ለጊዜው እየነገራቸው ነው ማለት ነው። አምላካቸው ነው ማለቱ ነው። ይሄ ቤት የኔ ቤት ነው ሲል የእግዚአብሔር ቤት እንደሆነ ያምናሉ። ራሱ እግዚአብሔር እንደሆነ እየነገራቸው ማለት ነው። እምጠይቃችሁና የምትጠይቁኝ አምላካችሁ ነኝ እያላቸው ነው። ለጊዜው መታደል ነው ከአምላክ ጋር ቁጭ ብሎ መወያየት። ቢያምኑበትና ቢገባቸው ትልቅ ክብር ነው። እንዲያቱም ጸጋ ለኛ ያድለን እግዚአብሔር አምላክ እና ገና በልጅነቱ ቤቱ እንደሆነ እየነገራቸው እያስተማራቸው የመጣው መድኃኔዓለም ክርስቶስ ስነ ስቅለቱ ሲደርስ ለእኛ ሊሞትልን ሥጋውን ሊቆርስልን የገባውን ቃል ኪዳን ለማክበር ጥቂት ሳምንታቶች ወይም ደግሞ ጊዜያቶች ሲቀሩ ወደ ቤተ መቅደሱ መጣ ጌታ ኢየሱስ ክርስቶስ። የአባቱ ቤት ወደ ሆነው የራሱን ቤት ወደ ሆነው እና መጣና እንደ ቤተ መቅደሱም አላገኘውም። ስሙ የሚጠራበት አምልኮቱ የሚገለጽበት ዕውራን ዓይናቸው የሚበራበት ጎባጦች ከጉባጣ የሚቀሩበት ሽባዎች የሚተረትሩበት ቤት ዛሬ በመጣ ጊዜ የወንበዴዎች ዋሻ ሆኖ አገኘው። የሽፍቶች መናኸሪያ ሆኖ አገኘው። የአመንዝራዎች መደበቂያ ሆኖ አገኘው። ገበያ የአመንዝራም የሰካራሙም የኪስ አውላቂውም የጋንጃ መሹም መናኸሪያ ነው። እንደዚያ ሆኖ አገኘው። ወርቁን ዕንቁን ሲለውጡበት ብሩን ሲመነዝሩበት አገኘ። አዘነ ነው የሚለው። ለአምላክ የሚያዝነዋል በለበሰው ሥጋ የሰው ልጆች የእግዚአብሔር ቤት ነው ብለው እንደገና የሽፍቶች መደበቂያ ሆኖ አድርገው ሲያገኘው አዘነ ይላል። ጠዋት በተነበበ ወንጌል ጠዋትም ተምራችሁ ሊሆን ይችላል። የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ በማቴዎስ ወንጌልም ምዕራፍ 21 እዚያ ጀምሮ ይናገራል እና ጌታ ኢየሱስ ክርስቶስ ዝም አላለም። አዝኖ ብቻ ከንፈር መጥቶ አንገት ነቅንቆ ራሱን ነቅንቆ አልሄደም። የአባቱን ቤት ማጽዳት አለበት። ቤቱን መቀደስ አለበት። እግዚአብሔር አምላክ በአምልኮቱ ሲመጡበት ቀናተኛ አምላክ ነው። በሚመለክበት ቦታም እንዲሁ ማለት ነው እና በዚህ መሰረት በሰላም በፈቃዳቸው እንዲያነሱ ጠይቋቸው ያነሱት በሰላም አንስተዋል። ቃሉን አክብረው ማለት ነው። ያላነሱትን እግዚአብሔር በቤተ መቅደሱ ገባና የሚሸጡትን የሚገዙትን የሚለውጡን ሁሉ ጅራፍ አበጅቶ እንስሳውን ርግቡን በጉን አባረረ የሚል ማንም ሊያስቆመው አልቻለም። ኃይሉን ሲገልጽ ሊናገር የሚችለው የለም። ሁሉም ካጸዳ በኋላ አንዳንድ ትላልቅ ሰዎች ቀረቡና እንዴት አንተ አንድ ሰው የዚህን ሁሉ ሀብት ንብረት ትገለባብጣለህ፣ እንስሳውን ታባርራለህ፣ ይህን በማን ስልጣን ታደርጋለህ አሉት። በማን ስልጣን ታደርጋለህ አሉት። የወንበዴዎችና የዘራፊዎች የሌሎች የአመንዝሮች ዋሻ አደረጋችሁት።
በዚህ ቤተ መቅደስ እግሮች አንካሶች ወደ እርሱ ቀርበው የሚፈወሱበት እንጂ መለወጫ መሻጫ አይደለም። ይህን ቤተ መቅደስ አፍርሱት፣ እኔ በ3 ቀን አነሳዋለሁ አላቸው። በራሴ ስልጣን ነው ማለቱ ነው። በማን ስልጣን ታደርጋለህ ሲሉ፣ በማን ስልጣን ነው ያደረጉት? ንገሩኝ። በማን ስልጣን ነው? በራሱ። የራስ ስልጣን እንዳለው አላወቁም እነሱ። አምላክነትን ካላወቁን እንዴት ያውቃሉ? ሩቅ ሲያደርገው ነው የሚያዩት። ሁልጊዜ እኮ አይናቸው ያያል። በምድር ላይ ሰው አድርጎት የማያውቅ ሲያደርግ፣ በምድር ላይ ጠበብቶች እዚህ ቀደም ካደረጉት በላይ ከአእምሮ በላይ የሆነ በደረቅ ግንባር ዓይን የፈጠረ አምላክ እንደሆነ እያወቁት ዓይናቸው ታውሯል። አምላክ መሆኑን አላወቁም። በእሱ ስልጣን ሁሉን እንደሚያደርግ አልተረዱም። እና በማን ስልጣን ታደርጋለህ ይሄን አደረግ አሉት። በራሱ ስልጣን ቀጥታ አይደለም የሚነግራቸው። ይሄ ቤተ መቅደስ እኮ 46 ዓመት ጉልበታችን ደክሞበታል። ወዛችን ላበታች ተንጠፍቶበታል። ብዙ ወርቅ ብዙ ንብረት ፈሶበታል። እኛ ምን የሰራ ነው? አንተ ማነህ? አሁን መጥተህ እንዲህ አይነት ኃይል ጉልበት ያገኘ በማን ኃይል ነው ልታደርግ የሚገባ ሲሉ አፍርሱት። 46 ዓመት የሰራ ነው እያላችሁ የምትናቁት ምቀኞች፣ የሰው ልጅ ኢየሱስ ክርስቶስ በ3 ቀን ያነሳዋል። እኛ 46 ዓመት ሰርተን አንተ በ3 ቀን እንዴት አሉት? ይህን አልገባቸው። ስለ ራሱ ሕይወት ስለ ራሱ ሰውነት ቤተ መቅደስ ተናገረ እንጂ ስለዚህ አይደለም፣ ስለ ድንጋዩ አይደለም። የፈረሰውን በኃጢአት የፈረሰውን ቤታቸው ነው ማለት ነው። ከ46 ዓመት አለ ከዚያ በላይ የሆነው የቆሸሽ ቤታቸው የሚሰራ የሚገነባ የሚቀድስ አምላካችሁን የነኝ በመስቀል ተሰቅዬ 3 ቀን በከርሰ መቃብር አድሬ ይህች በኃጢአት የረከሰች ምድር ትቀደሳለች። ይህ በኃጢአት ያደፈ ሰውነታችሁ የቀደመውን ቅድስና እንዲያገኝ ይሆናል። ስለዚህ 3 ቀን በመቃብር አድሬ ስለ እናንተ ሙቼ 3 ቀን በመቃብር አድሬ ተነስቼ ዘላለማዊ ቤት አወርሳቸዋለሁ ማለት ነው። ዘላለማዊ ቤት አወርሳቸዋለሁ። ስለዚህ ለጊዜው ቤተ መቅደሱ እግዚአብሔርን ስሙን እንጠራበት በቅድስና ሊያዝ ያስፈልጋል። ስሙ የሚጠራበት አምልኮት የሚገለጽበት መስዋዕት የሚሰዋበት ቤት በቅድስና ሊያዝ ገብተው የሚያመልኩትም ሰዎች በቅድስና ገብተው ሊያመልኩ ይገባል። እንዲሁ አይደለም እዚያማ ምን ቤተ መቅደስ አሰራ? ቤተ መቅደስ ስሙ እኮ የቅድስና ቤት ማለት ነው። የምስጋና ቤት ማለት ነው። የአምልኮት ቤት ማለት እኮ ነው። ቀደስ አመሰግነ መቅደስ የተቀደሰ መቀደስ ማመስገኛ፣ በተቀደሰ ቦታ ላይ ማመስገኛ ማለት ነው። ቀደሰ፣ ለየ፣ አከበረ፣ አመሰገነ ካለው ቃል የወጣ ነው መቅደስ የሚለው እና የተቀደሰ ቦታ ነው ሊሆን የሚገባው። የተቀደሰውን አረከሳችሁት። የገበያ የመሻጫ የመለወጫ ቦታ ሌላ ቦታ እያለላችሁ በቤተ መቅደሱ ውስጥ መሻጫ መለወጫ አድርገሽ ገበያ ቦታ እንግዲህ ብዙ ነገር ይገኛል ብያቸዋለሁ። ነፍሰ ገዳዩ እዚያ ውስጥ አለ። አመንዝራው እዚያ ውስጥ አለ። የሚያመነዝረው ጊዜ የሚዋልቀው ጋንጃ የሚመታው በዚህ ዓለም የሚሰራውን ኃጢአት የሚሰሩ ሁሉ በገበያ ውስጥ አሉ። በእንደዚህ ሁኔታ አርክሰው ሲያያቸው
ቤተ መቅደስ አጠራው። ያ በ12 ዓመቱ ቤቴ የአባቴ ቤት የራሴ ቤት ነው ያለው የራሱን ቤት አጠራ። የራሱን ቤት ያጠራል እግዚአብሔር አምላክ እና ዛሬ ቀኑም ይሄ ነው። ጌታ ኢየሱስ ቤቱን ያጠራበት ቀን፣ ቤቱን የቀደሰበት ቀን፣ በቅድስና ሊያዝ እንደሚገባው የተናገረበት ያስተማረበት ቀን ስለሆነ ምኩራብ ተብሎ ይጠራል። ምኩራብ ማለት መመስገኛ ቦታ፣ ማመስገኛ ቦታ፣ እግዚአብሔርን የሚያመልኩበት ቦታ፣ ስለ ሃይማኖት የሚማሩበት ቦታ ማለት ነው። ምኩራብ ማለት ቤተ መቅደስ እንደ ሰሎሞን የሰሩት ቤተ መቅደስ ተናግሯል እኮ ሰሎሞን ቤተ መቅደስ ሲሰራ ሰው ነኝ እኔ ከአፈር ከትቢያ የሰራኸኝ ካለ መኖር ወደ መኖር ያመጣህ ከአፈር የተገኘው ሰው ነኝ አለ ሰሎሞን። አልተመካም። በጥበቡ በእውቀቱ ከእግዚአብሔር ያገኘው ስለሆነ ከራሱ የመጣ ስላልሆነ የባህሪው ስላልሆነ ዛሬ እኛ የባህሪያችን እየመሰለን ነው እኮ ከእግዚአብሔር የምንርቅ። ጉልበት ያለው የራሱ እየመሰለው፣ እውቀት ያለው የራሱ እየመሰለው ከእግዚአብሔር ጋር ሲጋጭ ሲላተም ሲጣላ እናዋለን። እነ ሰሎሞን አላሉ እኔ ሰው ነኝ፣ እኔ ሰው ነኝ፣ እኔ በሰራሁት ቤት ልዑሉ ሊያድር አምላክ ሊያድርበት አይገባም። ነገር ግን በሰማይ ሆነ በዚህ ቤት መጥተው ስምክን ለሚጠሩ መስዋዕቱን ሰውተው ችግራቸውን እንድታስወግድላቸው ኃጢአታቸውን እንድታጥብላቸው ለሚጠይቁ ለሚለምኑ ሁሉ በሰማይ ዙፋን ሆነ ስማ ነበር ያለው። ቸር አምላክ ነው እግዚአብሔር አምላክ። በትህትና የጸለይነውን ያቀረብነውን ነገር ሁሉ በምሕረቱ ይቀበላል። እግዚአብሔር የተመሰገነ ይሁን። በምን ይቀበላል? በምሕረቱ በቸርነቱ ይቀበላል። ስለዚህ እንዲህ ያለው ሰሎሞን ዝም ብሎም አይደለም የሰራው፣ ስራ አለኝ ተብሎ ነው። ዳዊት ሊሰራ አስቦ አቅዶ የለም በአንተ በእጅህ ብዙ ደም ፈሷል አለ። ምንም በኃጢያ በንስሐ ብትመለስም ብዙ ደም ፈሷል በእጅህ፣ ከአንተ ቤት ግን አላወጣውም፣ የአንተ ልጅ ሰሎሞን ቤተ መቅደሴን ይሰራል ብሎ ቃል ኪዳን ገብቶለታል። ይህም ትልቅ መታደል ነው እና በዚህ መሰረት ሰሎሞን ስራ ተብሎ ነው የሰራው። ያም ሆኖ እንኳን እኔ ደካማው በሰራሁት ቤት አለ ስራ ተብሎ የታዘዘውን እንኳን እኛ ብንሆን ስራ ብለኸኛል፣ ይሄ ወጥቼ ወርጄ ሰርቻለሁ እንዲህ አሳምሬ ልክ አይሁድ እንደተናገሩት ይሄ 46 ዓመት የተደከመበት ብዙ ወርቅ የፈሰሰበት ብዙ አዋቂዎች ፈላስፎች የተፈላሰፉበት ዓለም የሚጎበኘው ድንቅ የሆነ ቤተ መቅደስ ነው። እንዴት በ3 ቀን አፈርሰዋለሁ ትላለህ አሉት። እየተመኩ አፍርሶት ግድ የለም እኔ እሰራዋለሁ አለ። ጌታ ኢየሱስ በ3 ድንጋዮች ቤተ መቅደስ ሰርቷል። የመጀመሪያው የሐዲስ ኪዳን ቤተ መቅደስ በ3 ድንጋዮች በአንድ ቀን አይደለም በአንድ ሰዓት ድንጋዮቹ እየለመለሙ እያደጉ እየሰፉ መቅደስ ቅድስት ቅኔ ማህሌት ሆነው በሰዓት እግዚአብሔር አብሎ ሰርቶ ሐዋርያትን ይዞ ቀድሶ አቅርቦ ቤተ መቅደስን በዚህ መልኩ ስሩ ብሏቸው ባደረስታ የመጀመሪያው ቤተ መቅደስ ሰርቶ የሰጣቸው መድኃኔዓለም ክርስቶስ ነው። ሰኔ 20 ቀን በፊልጵስዩስ ሀገር እንኳን 46 አይደለም እንኳን 3 ቀን አለ በአንድ ቀን ሰርቶ ማስረከብ ይችላል እግዚአብሔር አምላክ። ሁን ሲል ይሆናል እኮ ከዚህ ግዙፍ ሰማይ ከዚህ ሰፊ የሆነች ጥልቅ የሆነች መሬት በላይ ከባድ አለ እንዴ? አለ ንገሩ እስቲ። ሰማይና ምድርን እንዴት አድርጎ ሰራቸው እግዚአብሔር አምላክ? እንዴት ብሎ የሰራቸው ንገሩ። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ሲፈጥር ግን ይሁን ብሎ ነው። ሰማይና ምድር ይሁኑ ሲል ሰማይና ምድር ሆኖ ተገኘ። ይገርማቸዋል።
የሚያደርግ አምላክ እንኳን በ3 ቀን በቃሉ በሰከንድ በቅጽበት ሰማይና ምድር የፈጠረ አምላክ እኮ ነው። ስላላወቁት እንጂ ስላልተረዱት እንጂ። ስለዚህ ያም ጠራርቆ አስወጣና ቤተ መቅደሱን ቀደሰ። ቤተ መቅደሱ በስጋዊውም ሕይወት በመንፈሳዊም ሕይወት ከኃጢአት ውጭ የሆነ ነገር በረከት የምናገኝበት ቤት ነው። በማቴዎስ ወንጌል እዚያው ይናገራል። በማቴዎስ ወንጌል ምዕራፍ 21 ላይ 14 ቁጥር ጀምሮ ይህም ካጸዳ በኋላ እውሮች፣ አንካሶች ቤተ መቅደሱን ካጸዳ በኋላ የዳዊት ልጅ ማረን፣ የዳዊት ልጅ ይቅር በለን እያሉ አምላክነት ተረድተው በእግሩ ስር ወደቁ። እውሮች ዓይናቸው በራ፣ ጎባጦች ተቃኑ፣ ሽባዎች ቀጥ ብለው እንዲሄዱ እግዚአብሔር አደረጋቸው። ደስ ይበላቸው፣ እግዚአብሔር የተመሰገነ ይሁን። በዚያች ዕለት ቤተ መቅደሷ ስትቀደስ ማለት ነው ቅድስና ነው የምናገኝበት እና ይህ የሆነበት ቤት ነው። አስቀድሞ እንኳን ቤተ መቅደሱ በስሙ የታነጸው ቀርቶ ቅዱሳን ሰዎች ከእግዚአብሔር ጋር የተነጋገሩባት ቦታ የተቀደሰች እንደሆነ እግዚአብሔር ተናግሯል። ቅዱሳን ሰዎች፣ እግዚአብሔር የመረጣቸው ሰዎች፣ እግዚአብሔር ያከበራቸው ሰዎች፣ እግዚአብሔር ተገልጾ ያነጋገረባት ቦታ የተቀደሰች እንደሆነች ራሱ እግዚአብሔር ተናግሯል። ሙሴ እስራኤልን እንዲያወጣ ሲመርጠው እግዚአብሔር አምላክ በዘጸአት 3 ላይ በሲና ባለው ተራራ ላይ እግዚአብሔር ተገለጸለት። ገና እስራኤልን እንዲያወጣ ሲመርጠው ማለት ነው። ሲያነጋግረው ድምፁን ሲሰማ ሙሴ በዚያ ሲቀርብ እግዚአብሔር እንዲህ አለው፣ ሙሴ ሙሴ አለው። የሰማይ የአምላክ ድምፅ ነው፣ የመለኮት ድምፅ ነው፣ የፈጣሪ ድምፅ ነው፣ የሰው ድምፅ አይደለም። ሙሴ ለጊዜው ተንቀጠቀጠ፣ ተርበደበደ። ይህን ድምፅ ሰምቶት አያውቅም። የመጀመሪያ ጊዜው ነው እና ሙሴ ሲለው እየፈራም እየተንቀጠቀጠም ቢሆን እነሆ ባሪያህ አለው ፈጣሪ እግዚአብሔር ይናገራል። የአምላክ ድምፅ መሆኑን አውቆ ሙሴ ፍታህ ቶታና አሳአኒከ እስመ ዘተከይዳን ምድር ቅድስት ይእቲ። ይህች ቦታ እግዚአብሔር በተለያየ ምስጢር የተገለጸልህ ቦታ የተቀደሰች ቦታ ናት፣ የከበረች ቦታ ናት። ስለዚህ ስትወጣ ስትወርድ ንጹሑንም ንጹሕ ያልሆነም ስትረግጥበት በነበረው ጫማ ልትረግጣት አይገባምና ጫማህን አውልቅ አለው። ይህች ምድር ምንድን ናት አለ? የተቀደሰች ቦታ ናት። ማን የተነጋገረባት? እግዚአብሔር ድምፅ ያተነጋገረባት ለሙሴ የተገለጸባት ቦታ። እንግዲህ ያቺ እግዚአብሔር ድምፁን ያሰማባት ቦታ የተቀደሰች ከሆነች በስሙ የተሰራው ቤተ መቅደስ ከዚያ በላይ የተቀደሰ ነው ማለት ነው። ጫማህን አውልቅ አለው። ከእግርህ ፍታ። ይህን ከፈታ በኋላ ነው ልታደርገው የሚገባን እግዚአብሔር የሚመርጥህን የሚሰጥህን መቀበል የምትችለው ጫማህን አውልቅ አለው። ዘጸአት ምዕራፍ 3 ከቁጥር 4 ጀምራችሁ ይሁት። እግዚአብሔር በቁጥቋጦ ስር ሙሴን እንዲህ ብሎ ጠራው። ሙሴ ብሎ ጠራው ነው የሚለው። ሙሴም እነሆኝ አለ፣ ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን በመጀመሪያ ከእግርህ አውጣ። የማናግርህም አለው
እኔ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ አለው። እግዚአብሔር የምነጋገርባት የተገለጸባት ቦታ የተቀደሰች ናትና ጫማን አውልቃ ነው። ቤተ መቅደስ ወደፊት የተቀደሰች እንደሆነ እየነገረው ማለት ነው። ቤተ መቅደስ እንዲሰራም በሙሴ ነው እግዚአብሔር አምላክ የጀመረው። በሙሴ በዚያ በፊት በምሳሌ በተለያዩ በነኖህ መርከብ በተለያዩ ቤተ መቅደሳን በተለያዩ ኅብረ መልክ ተገልጻለች። ከዚያ ለሙሴ በደብተራ ኦሪት እንዲህ እያለ አድርጋን አሁን ካለችበት የደረሰች ቤተ መቅደሷ እና ሙሴ ጫማን ፈታ፣ አወለቀ። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ለእኔ በአንተ ፊት መቆም ለማይገባኝ ልትናገር የሚገባውን ተናገር አለ። ከዚያ በኋላ የእስራኤልን ግፍ ነገረው፣ እስራኤልን መከራ ነገረው። የእስራኤልን መከራ በአንተ ላይ አድሬ አስወግዳለሁ፣ ከባርነት ወደ ሀገራቸው በክብር ወደሚኖሩበት በቅድስና ወደሚኖሩበት አምላካቸውን እያመሰግኑ ወደሚኖሩበት ቤተ መቅደስ ሰርተው እግዚአብሔርን እያመለኩ ወደሚኖሩበት መስዋዕቱን እየሰዉ ወደሚኖሩበት ወደ ምድረ ከነዓን መዓርና ወተት ወደምታፈሰው አገር ሕዝበ እስራኤልን በአንተ ላይ አድሬ የማወጣ ወደ ሀገራችን ማስገባ ነኝና በቃ መርጫለሁ። አንድ ጫማን አውልቅ ማለት ለጊዜው ጫማውን ነበረ። ወደ ምስጢሩ ስንሄድ ግን ሙሴ የተለያዩ ነገሮች ከግብፅ የተማራቸው ነበረ። በፈርዖን በቤተ መቅደሱ ያደገ የጥንቆላ እንትኖች ያውቅ ነበርና እነዚያን ተው ሲለው ከአምላክህ ከፈጣሪ ውጭ ሌላ ጥበብ፣ ሌላ እውቀት፣ ሌላ ኃይል፣ ሌላ ጉልበት የለም ካሁን በኋላ። ጥበብህም ኃይልህም ጉልበትህም ማን ነው አለው? ማን ነው? ንገሩኝ እስቲ። እግዚአብሔር ነው። ጳውሎስ እኮ ተናግረዋል። ጳውሎስ ጉልበተኛ ነኝ፣ ኃይለኛ ነኝ፣ በእውቀትም በጉልበትም ብሎ የሚመካ ሰው ነበር። ይገርማል። ሳውል በነበረበት ጊዜ ጳውሎስ ተብሎ ከመሰየሙ በፊት እግዚአብሔር ለክብር ለሐዋርያነት ከመጥራቱ በፊት በጉልበቱ የሚመካ በእውቀቱ የሚመካ ከሱ በላይ አዋቂ የሌለ ከሱ በላይ ጉልበተኛ የሌለ አድርጎ የሚመካ ነበረ። ነገረዋ እግዚአብሔር አምላክ ጉልበቴ ማን እንደሆነ ነገረዋ። የሙሴ አምላክ እውቀቴ ማን እንደሆነ ጥበቤ ማን እንደሆነ በደማስቆ ከተማ ሐዋርያት ተሰደው እንኳን ሂደው የአምላካቸውን አዳኝነት ቤተ መቅደስን የቀደሰው የመቅደስ ጌታ እግዚአብሔር አምላክ አምላካቸው እሱ እንደሆነ እያስተማሩ በነበረበት ጊዜ በዚያ ሄዶ ሐዋርያትን ማሳደድ ጀመረ። ይገርማቸዋል። ከባህር ማዶ ከሌላ ግዛት ሂዶ ባደሩበት ሐዋርያትን አላውላ አላሳደረ እያለ በጉልበቱ በእውቀቱ እየተመካ ከባለስልጣኖቹ ስልጣን እየተረከበ ትእዛዝ እየተረከበ እዚያ እየሄደ ሐዋርያትን ያሳድር ነበርና በደማስቆ ከተማ ጫፍ ላይ ሲደርስ እግዚአብሔር የሰናፍጭ ቅንጣት የምታክል ብርሃን አምጥቶ ብልጭ ሰጠበት። ያን ጊዜ ከመሬት ጋር ነው የተቀላቀለው። ያንን ጊዜ ዓይኑ ታወረ፣ ጉልበቱ ውሃ ሆነ። በብርሃን ውስጥ ድምፅ ይሰማል። ማነህ? ኃይሌን ውሃ ያደረግከው፣ ጉልበቴን ውሃ ያደረግከው፣ ከመሬት ጋር ያቀላቀልከኝ፣ ብርሃን የነበረውን ዓይኔን ድቅድቅ ባለ ጨለማ ውስጥ እንድኖር በሰከንድ ያደርገኝ ማን አለው? አንተ የምታሳድደኝ እኔ ኢየሱስ ክርስቶስ፣ ያንተም የምታሳድዳቸው የሐዋርያት የሰብአ ዓለም የደቂቀ አዳም ሁሉ አምላክ ኢየሱስ ክርስቶስ ለማዳን ወደዚህ ዓለም የመጣሁት ነኝ አለ። አሁን አማራጭ የለውም። እንደ ድንግል ማርያም ተረድቷል። ምን ላድርግ? ምን ላድርግ? በቃ
ስህተት እንደሆነ አወቀ። ምን ላደርጋል? የምታደርገው የምታሳድደው ልትገርፈው ልትሰቅለው የመጣው ሐናንያ በዚያ ሂድ ይነግርሃል። ባጭሩ ለሐናንያም እግዚአብሔር መንፈስ ነገረው። ሲያጠምቀው ከዓይኑ እንዳይን ቅርፊት ወድቆ ተቀለፈ ነው የሚለው። አይነ ህሊናውም አይነ ልቡናውም አይነ ስጋውም በራለት። እግዚአብሔር የተመሰገነ ይሁን። አምላኩን ያን ጊዜ አዳኙን መድኃኔ ዓለምን በአይነ ህሊና ተመለከተው። ከዚህ በኋላ ምን አለ መሰላችሁ? ኃይል የእግዚአብሔር ነው፣ ጉልበት የማን ነው? ሲበሉ ኃይል የእግዚአብሔር ጉልበት የእግዚአብሔር ነው። የሚመካ ቢኖር በምን ይመካል? በእግዚአብሔር ይመካል። ማጥሩ ነው። አንዳንድ ጊዜ እኔ በጉልበት የተመክቼ ነበር አለ፣ በኃይል የተመክቼ ነበር፣ በእውቀት የተመክቼ ነበር። ያ ሁሉ ከንቱ ነው። እግዚአብሔርን ያልያዘ እግዚአብሔር የሌለው ኃይል የለውም፣ እውቀት የለውም፣ ጥበብ የለውም። ኃይልም ጉልበትም ጥበብም እግዚአብሔር ነው። ከዚያ በኋላማ ስለ ቤተ መቅደስ ብዙ ተናግሯል እኮ። ስለ ቤተ መቅደስ የእግዚአብሔርን ቤተ መቅደስ ጌታ ኢየሱስ ክርስቶስ አረከሳችሁ ብሎ እንደተናገረ የሚያረክስ የሚያሳድፍ የሚያቆሽሽ ቢኖር የሚያፈርስ ቢኖር እሱን ያፈርሰዋል አለ። የእግዚአብሔር ቤተ መቅደስ ቅዱስ ነውና፣ ያውም ይሄ ቤተ መቅደስ ብቻ ሳይሆን የእናንተም አካል የእናንተም ሰውነት የእግዚአብሔር ቤተ መቅደስ ነው። የእኛ አካል ቤተ መቅደስ ነው። ይህን ቤተ መቅደስ መቼ መሰላችሁ እናጠራው እንቀድሰው? የእኛም የውጭ ምርኮ ነው። እግዚአብሔር ለቅድስና የፈጠረውን የተቀደሰውን አካላችን ለዝሙት እንዳደረገው የእግዚአብሔር ቤተ መቅደስ እያፈረስን ነው። ክፉ ስናስብ የእግዚአብሔር መቅደስ እያረከስነው ነው። ይህ እንዳይሆን ነው እግዚአብሔር አምላክ ያስተማረው። ከኛ ሕይወት ከኛ ልቦና ጀምሮ እኛ ስንቀደስ ቤተ መቅደሱ ይቀደሳል። እኛን ስንጠብቅ ቤተ መቅደሱን እንጠብቃለን። እኛን ስናከብር ቤተ መቅደሱን እናከብራለን። አለበለዚያ እኛን ሳናከብር ቤተ መቅደስ ብቻውን እንዴት ይከብራል? እኛ ሳንቀደስ ቤተ መቅደስ ብቻውን እንዴት ይቀደሳል? ስለዚህ የእኛም አካል የእኛም ሕይወት ቤተ መቅደስ እንደሆነ ሐዋርያ ቅዱስ ጳውሎስ ተናገረ። በኋላ ሲያምን ማለት ነው። ሲያምን እና የዛሬው ቀን ይህንን በተመለከተ ነው። ቤተ መቅደስ የተቀደሰ እንደሆነ ነቢዩ ዳዊት እኮ በዘመናቸው እባክህ ፍቀድልኝ ጌታዬ ሆይ ስም የሚመሰገንበት አምልኮት የሚገለጽበት መስዋዕተ እግዚአብሔር የምንሰዋበት ቤተ መቅደሱን ልስራ፣ ጉልበቴ ሳይደክም ኃይሌ ሳለ ንግስና ሳለ የሰጠኝ ክብር ሳለ ሰው ሳዘው በሚታዘዘኝ ድንጋዩን እንጨቱን አቅርቡ እያሉ በማዝበት ወቅት እባክህ ቤተ መቅደሱን ስራ ነው። አይ ልጅ ይሰራልኛል። ሆኖም ግን በዚያን ጊዜ በነበሩ በደብተራ ኦሪቱ ቢሆን ነቢዩ ዳዊት ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናውር፣ ወደ ተቀደሰው ቤተ መቅደስ እግዚአብሔር ወደሚመሰገንበት ቤተ መቅደስ እግዚአብሔር ወደሚመለክበት ቤተ መቅደስ እንሂድ ባሉኝ ጊዜ ምን አልኩኝ ነው የሚለው? ደስ አለኝ። ደስታን አግኝተን የምንመለስባት ስለሆነ፣ ክብር አግኝተን የምንመለስባት ስለሆነ፣ ቅድም እንዳልኳችሁ እነዚህ አንካሶች እግሮች ሁሉ ምሕረት፣ ይቅርታ፣ ቸርነት አግኝተው የሚመለሱበት ስለሆነ ደስ አለኝ አለ። በነፍስም በስጋም ክብር የሚያገኝበት ስለሆነ እና በነፍስም በስጋም ክብር የምናገኝበትን ቤተ መቅደስ የገበያ ቦታ፣ የወንበዴዎች መናኸሪያ፣ የሽፍቶች የነፍሰ ገዳዮች መሸሸጊያው ዋሻ ልታደርጉት አይገባም ማለት ልብ ያለው ልብ ይበል። ከራሳችን ሕይወት ጀምሮ ነው። የአመንዝራ ሀሳብ ያለው ቤተ መቅደሱ እንዳያርስ ይጠንቀቅ። የራሱን ሕይወቱን ስጋውን ቤተ መቅደሱ ማለት ነው። ክፉ ሀሳብ ያለው ከክፉ ሀሳቡ ይመለስ። የወደቀም ካለ እግዚአብሔር አምላክ በንስሐ ይቀድሰዋልና በንስሐ ይመለስ። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን የቀደሰ ተሰቅሎ በደሙ
ከምድር ጀምራ ከአዳም እስከ ክርስቶስ ሞት ኃጢአት ገዝቶት በኃጢአት ረክሳ የነበረችው ምድር የቀደሰ አምላክ ሁላችንም ይቀድሳል፣ ሁላችንም ያክብራል። የመጥምቀ መለኮት አምላክ በመጥምቀ መለኮት ላይ ልዩ ጥበቡን ኃይሉን ያሳየ በእኛም ላይ ጽናቱን ብርታቱን ሰጥቷል ብሎ በመንፈሳዊ ሕይወታችን ጠንክረን ሰውነት ቤተ መቅደሳችን እግዚአብሔር የሚመለክበትን ቤተ መቅደስ በቅድስና ጠብቀን የማታልፈዋን ሰማያዊትን ቤተ መቅደስ ኢየሩሳሌምን መንግሥተ ሰማያትን እንድንወርስ እግዚአብሔር አምላክ ይርዳን። ያስተማረን የመከረን ይህን ጊዜን ሰዓት ፈቅዶ ወዶ ለዚህ ሰዓት በዚህ በተቀደሰ አደባባይ ላበቃን አምላክ ስሙ ከምድር እስከ አርያም የተመሰገነ ይሁን። አሜን።